እንግዲህ ይህ ታላቁ የጥበብ ሰው ሊመሰገን ነው። ያዘናችሁ ሁሉ ልትረዱት የፈለጋችሁ ተገኙለት፣ ባትገኙም ቲኬቱን ግዙለት። ገቢው ለሱ ነው። ጓደኞቼ ፈተና አለ። ጓደኞቼም እንዲሰሙኝ አይወዱኝ። እንደው ምን ያደርጉ ነበር መሰለ። ሌላም የተናገረው ልብ የሚነካ ነገር አለ። የብዙ ኢትዮጵያውያን ልጆች የሚያልፉበት ጎዳና ነው ይላሉ። ምን ያህል እውነት ነው? ተመልከቱት። ልጅነቴ ብዙም አልወደው። በልጅነቴ ቡሊ ይደረግ ነበር አለ። እሱ ዝምተኛ እንደሆነ አድርጎኛል ነው የሚለው። ተወዳጅ የልጅነት ጊዜ የለኝ። ይህ ቻሌንጅ እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ በጣም ትሬንድ ሆኗል። ለማን ቢሆን ብላችሁ ትመኛላችሁ? ማን እንዲሆንላችሁ ነው የምትፈልጉት? ሻንጣን አዘጋጅ። ቤተሰብ ሆነ ተከናወነ የምትለው ነገር አለ። ይህ ሁሉ ሰው ለካ ይጠላኛል። አሁን ነው ያወቅኩት። እዚህ ሁላ ሰው ነው የሚጠላኝ ማለት ነው። የእውነት ባለሀብቱ እንግዲህ በተደጋጋሚ ጥያቄ እየቀረበለት ነው። ህጉን የያዘው የኖርዌይ መንግስት ወይስ ባለሀብቱ? ይህን ችግር የሚፈታው የምናየው ይሆናል። ሰላም ሰላም፣ ውድ ተመልካቾቼ እንደምናላችሁ። እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። በያላችሁበት ሰላምና ጤና እንዲበዛላችሁ ተመኘው። እንግዲህ ለዛሬም የተለያዩ ቪዲዮዎች ይዣለሁ። እስከ መጨረሻው ድረስ አብራችሁን ከቆያችሁ የምትመለከቱ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም አንድ ጊዜ ብትጫኑ ቶሎ ቶሎ የሚለቀቁ ቪዲዮዎች ይደርሷችኋል ማለት ነው። ዛሬ እንግዲህ በተለምዶ ከምንላቸው ነገር ግን የማይባሉ በጣም ብዙ ነገሮች አሉ። ለምሳሌ ሹኪያ የምትሉ ሰዎች አላችሁ። ሹኪያ ምንድን ነው? የማይባሉ ብዙ ነገሮች አሉ ማለት ነው። እስቲ እነዚህ የማይባሉ ነገሮች ምንድን ናቸው? ሰምተን እንመለስ። What's up my people, we're back. ከነበሽተኝ ነው የመጣሁት። ኤኒዌይስ ዛሬ የእናንተ ሊስት ነው የምንናገረው፣ የእናንተ ኮሜንትስ ማለት ነው። ማስከኞ የምትሉ ሰዎች አላችሁ። ማስከኞ ምንድን ነው? ማስከኞ የሚባል ነገር የለም፣ ማክሰኞ ነው። ከዛ ደግሞ ድንች የምትሉ ሰዎች አላችሁ። እኚህ ለምን መሀል ላይ ይገባል? ድንች ነው፣ ድንች። ኦኬ። ከዛ ደግሞ አውሮፕላን የምትሉ ሰዎች አላችሁ። ምንድነው አውሮፕላን የሚባል ነገር የለም፣ ኤርፕሌን ነው የሚባለው። ኦኬ። ከዛ this one oh my goodness ነገ የምትሉ ሰዎች አላችሁ። ሪሊ ነገ ለምን ዋይ ጌ ለምንድን ነው ጌ ሆነ? ነገ ነው የሚባለው። ኦኬ። ከዛ ቢስማር የምትሉ ሰዎች አላችሁ። ቢ ለምን መጣ? ቢስማር የሚባል ነገር የለም፣ ሚስማር ነው የሚባለው። ኦኬ። ከዛ መስቲካ የምትሉ ሰዎች አላችሁ። ማስኪታ የሚባል ነገር የለም፣ መስቲካ የሚባል ነገር የለም፣ የሚባለው ማስቲካ ነው። ኦኬ። ከዛ ካስሊ የምትሉ ሰዎች አላችሁ። ካስሊ የሚባል ነገር የለም፣ ፕሊዝ ስቶፕ ኢት፣ የሚባለው ካልሲ ነው። ኦኬ። በጣም ብዙ ሰዎች በተለምዶ የምንላቸው ነገሮች አሉ እኮ የለመድናቸው ነገሮች ግን ትክክል ያልሆኑ። አሁን አንዳንድ ቦታ ላይ እንደየአካባቢው አንዳንድ መጠሪያ ያላቸው ነገሮች እንደየአካባቢው፣ ለምሳሌ መሀል አዲስ አበባ ላይ የምትጠቀሙት ነገር የሆነ ክፍለ ሀገር ስትሄዱ በፍጹም የማትጠቀሙት፣ ክፍለ ሀገር ላይ ደግሞ በተለምዶ የሚባል ነገር መሀል ከተማ ስትሄዱ ደግሞ የማይባል ነገር አለ። በጣም በርካታ ነገሮች አሉ። እኔ አንድ ጊዜ አንድ ሰው ከሌላ አካባቢ የመጣ ሰው መኪና ላይ ስቀለኝ ሲል ሰምቼ አውቃለሁ። ማለት አካባቢው ላይ የተለመደ ነገር ነው፣ ለከተማው ግን ዊርድ የሆነ አማርኛ ነው። እንደዚህ እናንተ አካባቢ ላይ ለምሳሌ በተለምዶ የምንላቸው ግን ደግሞ የማይባሉ ነገሮችን እስቲ ኮሜንት ሴክሽን ላይ አስቀምጡ። በሚቀጥለው ቪዲዮአችን ይዘናቸው ስለምንመጣ ማለት ነው። ለምሳሌ ሹኪያ የሚሉ ሰዎች አሉ። ሹኪያ ምንድን ነው? እንደዚህ አይነት ነገሮች ማለት ነው። በጣም በርካታ አሉ። ለምሳሌ እቺው ልጅ ራሱ እርሳስ አይባልም እስራስ ነው የሚባለው ብላለች። ምናልባት ገልብጣው ይሆናል ብለን እንረዳው እንጂ ኮሜንት ሴክሽኗ ላይ አንቺንም እናረምሽ እስራስ አይባልም እርሳስ ነው የሚባለው ብለዋት ሰምቻለሁ፣ ተመልክቻለሁ ማለት ነው። እስቲ እናንተ በየአካባቢያችሁ በተለምዶ የምትሏቸው ነገሮች ግን ደግሞ የማይባሉ ምንድን ናቸው? ኮሜንት ሴክሽን ላይ አስቀምጡ። እንቀጥል። ጭምት ነበር፣ ብቸኛ ነበር። ልጅነቴ ብዙም አልወደው። ተወዳጅ የልጅነት ጊዜ የለኝ። መከራ አለው። አዎ ፈተና አለው። በጓደኞቼ ፈተና አለው። ጓደኞቼም እንዲሰሙኝ አይወዱኝ። እንደው ምን ያደርጉ ነበር መሰለ፣ ገና ከጠዋት ከግቢ ከፍቼ ስወጣ ፊት ለፊት ፖል አለ፣ የመብራት ፖል ኤቢሲዲ ዳንኤል እግረ ቦዲ ብለው
ወፍራም እግር ያለው ነገር ጽፎ ይጠብቁኝ። የዚህን ያህል እየቀኑ እንትን ያደርጉል ቡሊ ያደርጉሃል። ለምን ተቀበልናት ነው ዱስ ካስገባ ከባድ መሰለኝ። በዛን ጊዜ ለምንቆ መሰለኝ በውስጥ አለማስገባ። በጣም የሚገርም ነው ግን እኮ ሰዎች በልጅነታቸው ጊዜ የሚማሩት ነገር በትልቅነታቸው ጊዜ ስንቆ ነው የሚቆያቸው። እሱ ነው የተማሩት ነገር በልጅነታቸው ትሬኒንግ ያደረጓቸው ነገሮች ባደጉ ጊዜ ምንም ነገር እንዳይሰማቸው መከራን አልፎ መሄድ የሚችሉበትን ጽናት የሚሰጣቸውን ብርታት የሚያገኙበት ሲዝን ያ የልጅነት ወራታቸው ነው ይባላል። እና ትክክለኛ ነገር ነው። ዳኒ ባለፈው ራበኝ እርቦኝ ነው አልቻልኩኝም። ብዙ ሰዎች ሰው ፊት ቆሞ መናገር የሚፈሩትን ነገር በግልጽ ሚዲያ ላይ በአደባባይ ወጥቶ የተናገረ ጀግና ነው። ለኔ የራበው ሰው ራበኝ ብሎ ሲናገር፣ የተቸገረ ሰው ቸግሮኛል ብሎ ሲናገር የሰውን ልብ በቀላሉ አድሬስ ማድረግ ይችላል። እና ያንን የተናገረ ሰው አሁንም በጣም በርካታ ልጆች የሚያልፉበትን የህይወት ጎዳና በዚህ መልክ የገለጸ የሚገርም የጥበብ ሰው ነው ማለት ነው። ከሰሞኑ እንግዲህ አንድ ቦታ ሰኔ 15 ላይ የተደረገ ዝግጅት አለ። እሱን የምትወዱት የምታደንቁት ፕሮግራሙ ላይ ብትሳተፉ አንድም እሱን ትረዳላችሁ፣ በሌላ አቅጣጫም ደግሞ ትዝናናላችሁ ማለት ነው። ፕሮግራሙን ላንብብላችሁ እስቲ። ታላቅ የእውቅናና የምስጋና ምሽት ይላል። ላለፉት 30 ዓመታት በብሔራዊ ቲያትር መድረክና በሀገራችን ፊልሞች ላይ ወጣትነቱንና ሙሉ አቅሙን እየሰጠ ያለው ዳንኤል አሸናፊ ወይም ዳኒ ጢሞ ያልተዘመረለት የጥበብ ኮከብ አድናቂዎቹ የሙያ አጋሮቹና የጥበብ ቤተሰብ በተገኙበት በክብር ሊመሰገን ነው። በዕለቱ ንጉሥ አርማ ቲያትርም የሚቀርብ ሲሆን ሙሉ በሙሉ ገቢውም ለዕለቱ ተዋናይ በስጦታ ይበረከትለታል። የተዘጋጀውን መግቢያ ቲኬትን በመግዛት ይህንን መልካም ዓላማ እንካፈል ይላል። በጣም ደስ የሚል ነገር ነው። በቃ እንደዚህ አይነት ነገሮች ሁል ጊዜ ቢደረጉን ለነዚህ ለጥበብ ጀግኖች ብዙ ውለታ ለዋሉ ማንም ባልነበረ ጊዜ ጥቂቶች ማንም ሳይሆን ጥቂቶች በነበሩበት ጊዜ ከጥቂቶቹ ዋጋ ከከፈሉ ሰዎች አንዳቸው ሆነው እዚህ ለደረሱ ጀግኖች ምስጋና ማቅረብ ተገቢ ነው ብዬ አስባለሁ። እና ምናልባት ያንን እውነት የተናገረ ጊዜ እግዚአብሔር ሊያስበው ወዷል ማለት ነው። ሰይፉ ሾው ላይ ቀርቦ እውነት ተናገሩ። እውነት አንዳንድ ጊዜ የመጨረሻውን ዋጋዋን የምትከፍላችሁ ሰዓት ሊሆን ይችላል። በጣም የሚገርም ነገር ነው። እኔ በግሌ ደስ ብሎኛል። ደስ ያላችሁ ሰዎች ቲኬቱንም በመግዛት ሳፖርት ብታደርጉት ባትገቡ ራሱ ትልቅ ነገር ነው ማለት ነው። ገቢው ለሱ ስለሚውል በጣም ነው ደስ የሚለው። ስማ ቤኒ፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣልኛለህ ማለት አባረኝ? ማይደርስ መስሎ 250 ሻንጣን አዘጋጅ። ሰው ደግሞ ማለት ነው ክፋቱ በጣም ባጭር ቀን ነው የሞላው። አይታችሁታል? በጣም ባጭር ጊዜ 250 ሺህ አይደለም ከዛ በላይ አልፎ ሄዷል። እና በጣም ነው የገረመኝ። ከዛ ያው ምን ታረጉታላችሁ? ቃል በገባው መሰረት ሸኝቶታል። ቪዲዮውን ይዩት እስቲ። ቤተሰብ ሆነ ተከናወነ የምትለው ነገር አለ? በጣም ትችላላችሁ። ጎበዝ ተባብራችሁ ከቤት አባረራችሁኝ አይደል? ተባብራችሁ ደግሞ አቋቁሙ። ትክክል። ምንም ሌላ ፈልገው ነገር የለም ማለት ያው አካውንቴ አቢሲኒያ ባንክ ነው። አስገቡ አንዳንድ ብር ላይክ ያረጋችሁ 500 ሺህ ሰዎች አንዳንድ ብር ይበቃል። 500 ሺህ ሰዎች አንዳንድ ብር አስገቡለት በሉ። ላይክ ያደረጋችሁ ሁሉ ማለት ነው እንዲባረር አድርጋችኋል። ይሄንን ቻሌንጅ እንግዲህ በጣም ብዙ ሰዎች በተለያየ መንገድ እየተቀላቀሉት ነው። አንድ ልጅም እንደዚሁ አባቱ ሊያባረረው ቻሌንጁን ሲያስጀምረው እንመለከታለን። የሱ 75 ሺህ ምናምን አካባቢ ደርሶ ተመልክቻለሁ። ይሄኔ እንደዚሁ ከቤት ወጥቶ ይሆናል። እስቲ ቪዲዮ እንመልከተው። ስማ ቤቢ ወይ ይሄ ቪዲዮ ስንት ላይክ ካገኘክ ከቤት ትወጣለህ፣ ሻንጣዬን ይዘህ ትወጣለህ። ኧረ እባክህ 200 ሺህ ላይክ የምር 200 ሺህ ላይክ ካገኘ እወጣለሁ። በእውነት እግዚአብሔርን ብያለሁ። በእውነት ሻንጣዬን አዘጋጅ። ቀጥል። እንግዲህ በዚህ ልጆች 18 ዓመት አልፏቸው ከቤት አልወጣ ሲሉ ቤተሰቦች ቲክቶክ ላይ ቻሌንጅ አስጀምረዋል ማለት ነው፣ ከቤት እንዲወጡላቸው። በዚህ መልክ እንግዲህ ቤተሰብ ልጆቹን እየሸኘ ያለበት ገራሚ ሁኔታ ነው ያለው። በጣም ከሁሉ ግን ያስገረመኝ ይህ ቪዲዮ ስንት ላይ ካገኘ ሁለተኛ ልጃችንን እንወልዳለን የሚለው ነው። ቪዲዮውን እንመልከተው። ለማንኛውም አባቴ ወይ
ይሄ ቪዲዮ ስንት ላይ ከገባ እኔና እንደ ልጅ እንደግማለን። ንገረኛ። ማርያም ማለት ማለት ምን ማለት ንገረኛ። ኧረ ምን ማለት ነው? 500 ሺህ ላይክ እውነት ማይገባ መስልክ ይገባል። እስቲ ፕሮሚስ ገባልኝ። 500 ሺህ ላይክ ፕሮሚስ ከገባ ይሄ ቪዲዮ ፕሮሚስ ገባልኝ። ፕሮሚስ እውነት እሺ። ማይገባ መስልክ ነው። ቆይ ያስገቡታል። መግባቱ አይቀርም። ከወዲሁ ብትዘጋጅ አሪፍ ነው። ሰው አምርሯል። የሰው ልጅ ከቤት እንዲወጣ የሰው ልጅ እንዲወልድም ጭምር ከፍተኛ ቻሌንጅ የመቀላቀል ነገር እየታየ ነውና በዚሁ ከቀጠለ ቤተሰቦች ለብቻቸው መኖር የሚጀምሩበት ቤት ሊበዛ የተጋቡ ደግሞ ቤቱን ልጅ በልጅ የሚያደርጉበት ከፍተኛ አይነት ሪቫይቫል ሊነሳ ነው ማለት ነው። አብረን የምንመለከተው ይሆናል። እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ የወርቁ አይተነው ጉዳይና የሄለን በጣም በኃይለኛው እየተካረረ በየቀኑ የተለያዩ መረጃዎች እየወጡ የተለያዩ ነገሮች አፕን እያደረጉ እየተመለከተን ያለ ነው። ብዙ ሰዎችም በሱ አቅጣጫ ሆነው ባለሀብቱን ሲለምኑት እንመለከታለን። ጉዳዩን የያዘው ባለሀብቱ አይደለም፣ የኖርዌይ መንግስት ነው። ህግ ይዞታል። የያዘውን ደግሞ በቀጥታ ከህግ አንፃር ሊታይ የሚችል እንጂ በግለሰቡ እጅ ላይ ተቀመጠ አይደለም። ስለዚህ የምትጠይቁት ጥያቄ ዋጋ አልባና ፍሬቢስ ነው የሚሉ የተለያዩ አስተያየቶች እየተሰነዘሩ ነው። በዚህ አቅጣጫ የሷ ስሜት ከመጎዳቱ በላይ የሚያሳዝን ነገር የለም። እጅግ በጣም ስሜቷ ተጎድቷል። ብዙ ሰዎችን ተመልክቻለሁ። የዚህን ያህል እንደምትጠሉኝ አላቅም ነበር የሚል መልእክት ወጣ ተናግራለች። ቪዲዮ እንመልከት እስቲ። ሁላ ሰው ነው የሚጠላኝ ማለት ነው የእውነት ችግር የለውም። እናንተም ጥሉኝ እኔም እጠላችኋለሁ። አሁን እኮ አሳያችሁ። አሁን በደም ነው ከተዋወቀ ድምፅ አንድ ላይ አሰባስቡና ሞት ፍርድ አስፈርዱ። ያ ብር ካለ በሰማይ መንገድ አለ አይደል? ዘስ ከዛ በስተቀር ምንም አይነት ፍርድ አልፈልግም። እዚህ ምድር ላይ እኔ አላስፈልግም፣ እናንተ ነው የምታስፈልጉት። በጣም በእጃቸው ላይ ደም የሌለ የሰው ሀቅ የሌለባቸው እዚህ ሚዲያ ላይ ሰው ያላስለቀሱ ለሀገር ሲጸልዩ የሚውሉትን እናቶች እና አባን ስላስከፋው እኔ ምን አደርጋለሁ? ድምጻችሁ በፍርድ ቤት ብቻ ሳይሆን በእግዚአብሔርም ስለሚቀበል ፕሊስ ተሰባሰቡ። እሺ እንግዲህ የተስፋ መቁረጥና የመጨረሻው ሰዓት ድምጽ ነው የሚመስለው። በጣም በርካታ ሰዎች ከሷ ጋር በተያያዘ የሚወጡ አዳዲስ መረጃዎችን እየተመለከቱ እያጋሩ በማህበራዊ ሚዲያ ላይ ከፍተኛ መንሸራሸር ይታያል ማለት ነው። እንግዲህ ታሳዝናለች። እውነት ለመናገር በሷ አቅጣጫ ሆነው የሚናገሩ ሰዎች ብቻ ሳይሆኑ በተቃራኒው የሚናገሩ ሰዎችም የራሳቸውን እውነት ይዘው ነው የሚናገሩት። የሰው ቤት ስታፈርስ ነበረ። የሰው ቤት አለ ምክንያት ተነስታ ስትናገር ነበር። አለኝ በምትለው መረጃ የብዙ ሰዎችን ቤት ረብሻለች። ለዚህ ደግሞ አንደኛው ምሳሌ እነ ዘቢባ ናቸው ምናምን የሚሉ ኮሜንት ላይ ተመልክቻለሁ። ቪዲዮ የለቀኩት ወደ 170 ሺህ ቪው አካባቢ ደርሷል ማለት ነው። እና ያንን ቪዲዮ የተመለከቱ ሰዎች ውስጥ ኮሜንት ሴክሽን ላይ የሚሰጡ የባለሀብቱም ደጋፊዎች አሉ፣ የባለሀብቱም ተቃዋሚዎች አሉ። እሷን በሌላኛው አንፃር የሚናገሯት በጣም በርካታ ሰዎች አሉ ማለት ነው። እንግዲህ ምን ሊሆን ይችላል የሚለውን ነገር አብረን የምንመለከተው ነው። ብዙ ሰዎች ግን ስለሷ ከመጠየቅና ከመለመን አልቦዘኑም። ብዙ ሰዎች ስለሷ ድምጻቸውን እያሰሙ ነው ያሉት። አንድ ቪዲዮ እንመልከትና እንመለስ። ይህንን መልእክቴ በፎቶ ላይ ለምታዩት ለወንድማችን አድርሱልኝ። ወንድም ዓለም ባለህበት የእግዚአብሔር ሰላም ይብዛልህ። እኔ እንደ አንድ እናት፣ እንደ አንድ ሴት፣ እንደ አንድ ኢትዮጵያዊት፣ እንደ አንድ ስደተኛ አንድ ነገር ማለት ፈልጋለሁ። ሄለን በአንድም በሌላ ስምህን አንስታለች። ልክ ናት እያልኩኝ አይደለም፣ ተሳስታለች። አንተም ደግሞ ስምህን ለማጥራት የሄድክበትን መንገድ አልቃወምህም፣ ልክ ነህ። ሆኖም ግን ስምህን ባነሳችበት ህዝብና ሚዲያ ፊት መታ ግን ይቅርታ አድርግልኝ፣ በድዬሃለሁ፣ አሳዝኜሃለሁ፣ አይለመደኝም፣ ይሄ ትምህርት ይሁነኝ ብላለች። እናም የኔ ወንድም እኔ አንተን ፐርሰናሊ አላውቅህም። አንዳንድ ነገሮች ስላንተ ገብቼ ሳይ መልካምና በጎ ሰው፣ ሩሩ ሰው እንደሆንክ ብዙዎቹ ሲናገሩ ሰምቻለሁ። የመልካምና የበጎ ሰው ደግሞ መገለጫው ይቅር ማለትና መተው ባህሪያቸው ነው። እናም የኔ ወንድም
ምህረት እንድታረግላት እኔ እንደ አንድ እህት እንደ ታናሽ እህትህ እጠይቅሃለሁ። እባክህ ይቅርታዋን ተቀበል፣ ምህረት አድርግላት። እንግዲህ ብላለች። እሷም በገዛ ጣቶቼ ቁጥሮች ነካክቼ ይሄው እገኛለሁ መንገድ ዳር ተኝቼ ብላ ለምናለች። እንግዲህ ተረትም አለ አላርፍ ያለ ጣት ምን ሆኖ ይወጣል የሚባል ነገር አለ። በጣም ብዙ ሰዎች በዚህ አቅጣጫ የሷን ጥፋት ቢናገሩ ምህረት ግን ይገባታል። ማንም ያልበደለ የለም፣ ማንም ያላጠፋ የለም። እሷም እንደማንኛውም ሰው ተናግራለች። ምን እሷ ብቻ አይደለችም። ሚዲያ ላይ ወጥተው የሚዘላብዱ የሰው ስም ሲያነሱ የሚውሉ በጣም በርካታ በስም የምናውቃቸው ሰዎች የሉም ወይ ሚዲያው ላይ? ለምንድን ነው የሷ ጉዳይ የከፋው የሚሉ ሰዎች አሉ። አንድ ቪዲዮ ሰርቻለሁ ባለፈው የማይነካ ሰው ነክታ ብዬ ስል የማይነካ ሰው ማለት ምንም ስለሆነ ሳይሆን ማለት እንትኑን እንድታጠሩልኝና ሐሳቡን እንድትይዙልኝ ስለፈለኩኝ የማይነካ ሰው ማለት የማይነካ ሰው የለም። ማንም ሰው እንደየደረጃው እንደየሁኔታው ሊነካ ይችላል፣ ሊነገረው ይችላል። ማንም ሰው ወጥቶ ሊናገረውም ይችላል። ግን የማይነካ ኢኔሴንስ ምን ለማለት ፈልጌ ነው በሰዓቱ ከማህበራዊ ሚዲያ ላይ እንዳሉ ለምሳሌ እነ ሚስተር ኤክስ ምናምን እኛ የምናውቃቸው አሉ አይደለ? እርስ በርሳቸው ይመላለሳሉ። ሄለንን የነካ ሄለን መልሳ ስትናገረው እጅግ በጣም ስታጥረገርገው ወይም ስታጥረገርጋት ተመልክተን እናውቃለን። ልክ እንደዛ መስሏት ነክታው ለማለት እንጂ የማይነካ ነው ማለት አይነኬና አይተኬ ነው ለማለት ፈልጌ እንዳልሆነ ይታረምልኝ ማለት ነው። በዚህ አጋጣሚ ይህንን ቪዲዮ የምታዩ ሰዎች እንደዛ ለማለት ፈልጌ ተናገርኩት እንጂ ባለሀብቱ የተለየ ውዳሴ ለማስገባት ተፈልጎ የተጠቀምኩት ቃል አይደለም። ፐርሰናሊ አላቀውም። እኔ ግን ማንኛውም ሰው ስሙ ሲነሳ እሱም ብቻ አይደለም ሌሎቹንም ሰዎች እኮ ተናግሬያለሁ እኮ። እኔ ማለት እንደዚህ መናገሩ አግባብ አይደለም። አንድ ሰው አስተያየት ካለው በጨዋ ደንብ ለምንድን ነው የማይናገረው? የግለሰቦች ስም ለምንድን ነው የሚጠራው? በዚህ ደረጃ ግለሰቦቹ ጋር ግጭት ካላቸው ቤተሰቦቹንስ ለምን ተነካላችሁ? እናት አለች፣ አባት አለ፣ የወለዷቸው ልጆች አሉ። በዚህ ደረጃ የሰውን ክብር ለምን ታዋርዳላችሁ? ግጭታችሁ ከሰውየው ጋር ከሆነ ከሰውየው ጋር ያለው ነገር አግባብ ባለው በጨዋነት በተሞላበት መንገድ ለምን አትጨርሱም የሚል ሐሳብን ለማስተላለፍ ነው። ደግሜ የነገርኳችሁ የተናገርኩት ነገር ላልገባችሁ ሰዎች ነው ማለት ነውና አሁንም እንግዲህ መጨረሻው ምን ሊሆን ይችላል የሚለውን ነገር አናቅም። እስከ መጨረሻው ጊዜ ድረስ ግን እየተከታተልን ያለ አዲስ ነገር ካለ የምናቀርብላችሁ ይሆናል ማለት ነው። ለመጨረሻ የማይባሉ ነገሮችን እንድገምና እንለያይ። እቺ ልጅ የሰራችውን እናንተም እንድታስቀምጡ ስለፈለኩኝ ነው። ጋይስ ፕሊዝ አይቤ የሚባል ነገር የለም። እሺ አይብ ነው ጎመኔ ትላላችሁ። ምንድን ነው ጎመኔ? ስለዚህ ቀጣይ ምን ልትሉ ነው? ክትፎዬ፣ ሽሮዬ፣ ቅቅሌ ፕሊዝ for the love of God አይብ ነው የሚባለው። እሺ የማይባሉ ነገሮች በነገራችን ላይ በጣም ብዙ ናቸው። እኛ አንድ እዚህ ደቡብ አካባቢ ወደ ደቡብ አካባቢ ያለ ልጅ አለ። የደቡብ ልጆች በብዛት አማርኛ የሚሳሳቷቸው ነገሮች ብሎ የሰራው ቪዲዮ በጣም ምርጥ ነው። እሱ ራሱ ገብተው የሚናገሩ ሰዎችን ያረማል። በጣም ምርጥ ነው። ቋንቋ ያስተምራል። አይ ቲንክ እንግሊዝኛ የሚናገራቸው ነገሮች ተመልክቻለሁ። ከኔ ጋርም ኮሜንት ሴክሽን ላይ አንድ ጊዜ ተነጋግረናል። ለምሳሌ ደቡብ ውስጥ ካላችሁ የተለመዱ ነገሮች አሉ አለ። ወንድ ከሆነ እንሂድ ይላሉ አለ። ሴት ከሆነች እንሂጂ ነው የሚባለው አለ። ደቡብ ላይ የተለመደ ነገር ነው አለ። የትኛው ደቡብ ላይ እንደሆነ እንግዲህ እሱ በደንብ አድርጎ አብራርቶ ተናግሮታል። ለምሳሌ አንድ ሰው ከሆነ እንሂድ ካሉ ብዙ ሆኖ ሲመጡ እንሂዱ ይላሉ አለ። አንድ ሰው ከሆነ እንብላ ካሉ ብዙ ሰዎች ሲሆኑ እንብሉት ይላሉ አለ። እና በጣም ነው ያዝናናኝ። በጣም ብዙ እንደዛ አይነት ቪዲዮዎች ሰርቷል። በመሰረታዊ አማርኛ ቋንቋ አጠቃቀም ውስጥ የሌሉ ነገሮች ግን ደግሞ እኛ የምንናገራቸው በጣም በርካታ የተለመዱ ነገሮች አሉ። እሱን ለማስተካከል እዚህ ኮሜንት ሴክሽን ላይ እየገባችሁ እንድጽፉ ፈልጋለሁ። ከዚህ ጋር በተያያዘ አንድ የዳንኤል ክብረትን አንድ መጽሐፍ አንብቤያለሁ። እዛ ላይ ምን ይላል? የመጨረሻው ገጽ ላይ አጫጭር ጽሁፎች የተጻፉበት መጽሐፍ ነው። የመጨረሻው ገጽ ላይ ምን ይላል? በአማርኛ ውስጥ የሌሉ ስርዓተ ነጥቦች ነገር ግን ሁል ጊዜ እንደ ልምድ አድርገን የምንጠቀማቸው ይላል። ለምሳሌ ስነ ሰረዝ ጥበብ እንላለን። ይሄኛው ምን ተብሎ ነው የሚነበበው? ይህንን የአማርኛው ወርድ የሚያውቀው አይደለም። ስነ ሲቀነስ ጥበብ ነው ወይስ ስነ ቃል፣ ስነ ጥበብ፣ ኪነ ጥበብ ምናምን የሚለው መሀል ላይ የምናስገባቸው ነገሮች አሉ። ለምሳሌ እንልና ሁለት ዶት አድርገን እንደዚህ አይነት ነገሮችን
በደንብ ዝርዝር አድርጎ ያስቀምጣል። አንድ አማርኛ መጽሐፍ የሚፈልግ በዚህ ዘመን እንግዲህ የሚያነብ ሰው ብዙ ያለ አይመስለኝም። ግን ለሚጽፉ ሰዎች መጽሐፍ ለሚፈልጉ ሰዎች የአማርኛ አጠቃቀም የቋንቋ አጠቃቀምን የአጻጻፍ አጠቃቀምን በተመለከተ በደንብ አስረጅ የሆኑ ነገሮች አሉ። ከዛ የተነሳ እነሱን ካለማወቅ የተነሳ ይመስለኛል እንደዚህ አይነት ስህተቶች የሚፈጠሩ። ለማንኛውም የማይባሉ ነገሮችን እስቲ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። እንግዲህ ውድ ተመልካቾቼ የቀኑ ቪዲዮ ይሄንን ይመስላል። በምሽቱ ሴሽን ላይ የተለያዩ ቪዲዮዎች ይዤ እመጣለሁ። እስከዚያው ድረስ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ። ቪዲዮውን እስከዚህ ሰዓት ድረስ ከተመለከታችሁ ላይክ ማድረጋችሁ ግዴታ ነው። የምሬን ነው የምላችሁ። ላይክ አድርጉ። ሐሳብና አስተያየታችሁንም ደግሞ በሐሳብ መስጫ ሳጥን ውስጥ እንድታኖሩልኝ እፈልጋለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።